ዛሬ ደግሜ የህይወት ትርጉም ክፍል 2 ይዤ ነው የመጣው። ባለፈው የህይወት ትርጉም ክፍል 1ን በስፋት ገልጫለሁ። ዛሬ የህይወት ትርጉም ክፍል 2ን በሶስት ሀሳቦች ላይ አጠር ያለች ያልተንዛዛ በሶስት ነጥቦች ላይ ለማስረዳት፣ ለመግለጽ፣ ለማሳወቅ ይፈልጋለሁ። ህይወት ስንል ህይወትን ስንወስድ በአንድ ቃል ስለ ህይወት አጠቃለን መግለጽ በጣም ይከብዳል። የህይወት ትርጉምን በአንድ ቃል ወይም በተወሰነ ደረጃ አጠቃሎ ማስቀመጥ በጣም ከባድ ነው። ሆኖም በቀላሉ እንዲህ ማለት ይቻላል። ህይወት ማለት እንቅስቃሴ፣ እድገት፣ መለወጥና ራስን መጠበቅ የሚችል ሁኔታ ነው። ህይወት ማለት የሚንቀሳቀስ እንቅስቃሴን በመለከት እድገትን በመለወጥና ራስን መጠበቅ የሚችል ሁኔታዎችን በቀላሉ ወስደን መነጋገር እንችላለን። ህይወት ራሱ በምድራችን ላይ በዓለም ላይ ህይወት ያለውን ነገር ለሁለት ከፍለን እንወስዳለን። እንደዛም ሆኖ ህይወት ያለውን ነገር ወይም የህይወት ትርጉምን ለሁለት ከፍለን እናየዋለን። አንደኛው የህይወት ትርጉም በሳይንስ አገላለጽ ስንወስደው ህይወት ያለው ነገር ይበቅላል፣ ያድጋል፣ ይመገባል፣ ዘር ይተካል፣ ከአካባቢው ጋር ይመሳሰላል፣ ይሞታል። ይህ ህይወት ስላለው ሳይንሳዊ ትንታኔ የሚሰጠው ነው። ህይወት ስላለው ትርጉም ሳይንሳዊ ትንታኔ የሚሰጠው ነው። ለምሳሌ ሰው፣ እንስሳ፣ እጽዋት ሁሉም ህይወት ያላቸው ናቸው። አይደለም እንዴ? የህይወት ትርጉምን መለየት እንዴት እንደምትችል ጠለቅ ባለ ሁኔታ ልንገነዘብ የሚገባው በሳይንሳዊ ትንታኔውና በሳይንሳዊ ትንታኔውን ስንወስድ ሰው፣ እንስሳ፣ እጽዋት ሁሉም ህይወት ያላቸው መሆናቸውን ከተረዳን በሳይንሳዊው እነዚህን ከተረዳን በፍልስፍና ጥበብ የምንወስደው ለየት ይላል። በፍልስፍና ጥበብ የምንወስደው ህይወት ማለት በሰው ተሞክሮ የህይወት ትርጉም የምንወስደውና ለህይወት ትርጉም የምንሰጠው በሳይንሳዊው አገላለጽ ብቻ ሳይሆን በፍልስፍና ጥበብ ወስደነው ህይወት ማለት በሰው ተሞክሮ የሚለውን ቃል አጥብቀን ውስጣዊ ይዘቱንና የሚሰጠውን ፋይዳ
የህይወት ትርጉም ምን እንደሆነ የሚያብራራ በሚያብራራ መልኩ ከወሰድን በሰው ተሞክሮ ለምለው መማር ማሳካት የተሳካውን ማየት ደስታና ሐዘን ዓላማ መሪ የመሳሰሉ ናቸው። በፍልስፍና ጥበብ መሪ ስንወስዳቸው ከሳይንሳዊው አገላለጽ ለየት ባለ መልኩ ሳይንሳዊ አገላለጹ ህይወት ያለው ነገር ይበቅላል፣ ያድጋል፣ ይመገባል፣ ዘር ይተካል፣ ከአካባቢው ጋር ይመሳሰላል፣ ይሞታል። ያ ማለት ሰው ይሞታል፣ እንስሳም ይሞታል፣ እጽዋትም ይሞታሉ፣ ይደርቃሉ። ሁሉም ህይወት ያላቸው ናቸው። ግን አካሄዳቸውና አካሄዳቸውና አኳኋናቸው የተለያየ ነው የሚሆነው። ከሰው ይለያል። ሰው ከእንስሳ ይለያል። ሰው ከእጽዋት ይለያል። ነገር ግን ሁሉም ህይወት አላቸው። በፍልስፍና ጥበብ ስንወስዳቸው ለይተን ማየት የሚገባን ርዕሳችን የህይወት ትርጉም ብለን አሁን ወደ ወሰንነው ውስጥ ስንገባ ከእንስሳ ለይተን ከእጽዋት ለይተን ነው የምንመለከተው የምናስበው። የህይወት ትርጉም ክፍል 1 ላይ የተብራራውን መሪህ ቃል ሳንለቅ በፍልስፍና ጥበብ የምንሰጠው የህይወት ትርጉም በሚከተለው መልክ ለማሳየት ይሞክራለሁ። ህይወት ማለት በሰው ተሞክሮ፣ ህይወት ትርጉም ማለት በሰው ተሞክሮ እንዴት ነው? ሰው፣ እንስሳት፣ እጽዋት ሰው ነው የሚያስተምራቸው። የሚያዳቅልም እጽዋትን የሚያዳቅል ሰው ነው። ቢሁም አይናገሩም፣ ህይወት አላቸው፣ ይተነፍሳሉ፣ ፍሬ ያፈራሉ፣ ዘር ይሰጣሉ፣ ይሞታሉ። ግን ሰው ከነሱ ለየት የሚለው መማር፣ ማሳካት እና አሳክቶ ማየት፣ ደስታና ሐዘን፣ ዓላማ መሪ የመሳሰሉት ሰዎች በፍልስፍና ጥበብ የሚያደርጉት አካሄዶች ናቸው። እዚህ ላይ ህይወት ትርጉም የሚሰጠው በሰው እርምጃና አስተሳሰብ ነው። ህይወት ትርጉም የሚሰጠው የህይወት ትርጉም የሚሰጠው በሰው እርምጃና አስተሳሰብ ነው። ሰዎች በሚወስዱት እርምጃ፣ በሚያደርጉት እንቅስቃሴ፣ በሚፈጽሙት ተግባር ነው ትርጉም የሚሰጠው። ስለዚህ ግልጽ እይታ ለአንድ ሰው ህይወት ማለት ምንድን ነው? የህይወት ትርጉም ለአንድ ሰው ምንድን ነው? ለዚህ ግልጽ እይታ ለአንድ ሰው ህይወት ማለት ዓላማውን መቆመር፣ ክፍል 1 ላይ ዓላማውን አቅዶ እቅዱ መሰረት ባቀዶ 4 ነጥቦች ላይ መርከብ ላይ ተሳፍሮ የመርከቡ መሪ ወዳ ወዲህ ብሎ ተወዛውዞ ካቀደበትና ከትልሙ እንዳይወጣ መሪውን በትክክል ይዞ ሌሎችም ዓላማዎች ሊኖሩ ይችላሉ ከጠቀስኳቸው በነዛ ላይ መሰረት ይዞ ካለመው ዓላማው እንዳይወጣ ስለ መርከቡም ነግሬያቸዋለሁ። ግዑዝ ነው መርከቡ። መርከቡን መሪ ጨብጦ የሚያንቀሳቅሰው ሰው ነው። ሰውም ቢሆን ከሚሄድበት አቅጣጫ እንዳይስት
አቅጣጫ የሚያሳይ ጃይሮ ኮምፓስ ይዞ ነው ብዬ ምሳሌ ሁሉ የተናገርኩትን አስታውሳለሁ። እናንተም አስታውሱ። ስለዚህ ሰው በሰው እርምጃና አስተሳሰብ ነው የህይወት ትርጉም የሚሰጠው። የእንስሳት ትርጉም አይደለም። የእጽዋት ትርጉም አይደለም። ሁሉም ህይወት አላችሁ፣ ግን ተለይቶ ሰው የሰው ህይወት ትርጉም ላይ ስንገባ አስተሳሰብ ነው፣ የሰው እርምጃ ነው፣ የሰው አካሄድ ነው፣ የሰው አፈጻጸም ነው፣ የሰው አነሳስ ነው፣ የሰው ዓላማ ነው። ህይወት ማለት የህይወት ትርጉም ማለት በሰው ተሞክሮ ነው። የሰው ህይወት ትርጉም የሚሰጠው በሰው ተሞክሮ ነው። ስለዚህ ህይወት ትርጉም የሚሰጠው በሰው እርምጃና አስተሳሰብ እንደሆነ እዚህ ላይ አስምረን ልንገነዘበው ይገባል። ስለዚህ ግልጽ እይታ ለአንድ ሰው ህይወት ማለት ዓላማውን ከዓላማው ሳይወጣ በዓላማው ውስጥ ዓላማውን ማንሳት፣ ማውጣት፣ ማውረድ፣ ማሰላሰል፣ ማሳካት፣ መቆመር፣ ራሱን ማሻሻል፣ ከሌሎች ጋር ግንኙነት መገንባት ነው። ህይወት ማለት ወይም የህይወት ትርጉም ማለት ዓላማውን መቆመር፣ ማስተካከል፣ ማሰብ፣ ማቀድ፣ ማውጣት፣ ማውረድ፣ መጽናት፣ አቅጣጫውን እንዳይስት መቆጣጠር ነው ብያለሁ። ህይወት ማለት መኖር ብቻ አይደለም። ስለዚህ ህይወትም ትርጉም የሚሰጠው በመኖር ብቻ አይደለም። በመኖርማ በጋሪው ስርዓተ ማህበርም እኮ ተኑሯል። እስከ ዛሬ ወደ ደረስንበት ደረጃ የመጣ ነው። እርምጃና አስተሳሰብን አስተካክሎ መማርና መሳካትን አይቶ ደስታና ሐዘንን ዓላማ መሪ አድርጎ ነው እየሞተ እየተወለደ እየተማረ ጽናት ይዞ ነው እየወደቀ እየተነሳ ከዓላማው ሸብረክ ስል ይወርቃል። ሸብረክ ሳይል በዓላማው ጽናት እየተጓዘ የህይወት ትርጉም ይዞ ተንቀሳቅሶ ነው ለዛሬው ደረጃ ይበቃው። ስለዚህ የህይወት ትርጉም ማለት መኖር ብቻ አይደለም። ህይወት ትርጉም የለውም መኖር ብቻ ከሆነ። እንስሳ ማለት ነው፣ እጽዋት ማለት ነው። ህይወት ያለ ነገር መስለህ መኖር ብቻ ነው። እንደ ውሻ፣ እንደ ድመት ነው የምሆነው። ህይወት ማለት መኖር ብቻ አይደለም። ማሰብ አለበት፣ መማር አለበት፣ መለወጥ አለበት። ትርጉም ያለው ህይወት ለመኖር በስራ መትጋት፣ ቁጠባን መልመድ የመሳሰሉ ነገሮችን ማሳካት መያዝ ያስፈልጋል። ይሄ በኔ መሪነት በሌላው ቀስቃሽነት በሌላው መርህ ቃል በመህል ሳይሆን በራሲ በግሊ በቤቲ በህይወቲ የምታደርገው ነው። መማር ጥንት ቀረና ተማር ማለት ማስገደድ ቀረ። መለወጥ አለብህ ብሎ መግፋፋት
ቀረ። ስራ ብሎ ማስገደድ ቀረ። ያንተ ትጋት ይጠይቃል። የህይወት ትርጉምን ለማወቅ ህይወት ትርጉም ያለው ኑሮ መኖር የሚያስፈልግ ከሆነ እሱ በልቶ የተረፈውን ማዕድ ላይ ቀርቦ እጅ መስደድ ቀረ። የህይወት ትርጉምን መለየት የግድ ለሰው ልጅ አስፈላጊ ነው። ሰው ልጅ የህይወት ትርጉም ካላወቀ በሰው መሪነት መኖር አይቻልም። በአንድ ወቅት ላይ አንዱ ሲናገር በዓለማችን ያለው ታላላቅ ተቋማት፣ የትምህርት ተቋማት ይዘጋሉ፣ ከዚህ ዘመን በኋላ እየቀነሰ ይመጣል ብሏል። ማን ነው ያን የሚተካው ብል የሚባለው ፍልስፍና ይተካዋል ብሏል። በዚህም ደግሞ የህይወት ትርጉምን ያወቀው ሰው በህይወት ትርጉም የሚመራ ሰው መሪ ላያስፈልገው ነው። መሪ ማያስፈልግም። መሪ ማያስፈልግም። እቤቱ ሆኖ የሚማር ከሆነ ከፍተኛ ተቋማትን የሚያጠፋ ፍልስፍና በዓለማችን እየገፋ ከመጣ ተቋማት የሚዘጉ ከሆነ መሪም የለም። መሪም አያስፈልግም። የሰው ልጅ ከታች ጀምሮ ሁሉም የህይወት ትርጉምን ለይቶ ካወቀ በሱ ቤት መኖር አይደለም በኔ ቤት እኖራለሁ ብሎ ከወሰነ መስራት ከቻለ በስራ መትጋት ከጀመረ ቁጠባን ከተለማመደ እጅግ በጣም ራሱን ያበለጽጋል። የሚሄድበትን የህይወት ትርጉሙን የሚኖርበትን የመኖር ትርጉሙን ለይቶ ያውቅና ከየአቅጣጫው የሚሰጠውም እሱ ቅድም ሌላው እንዳለው የሚያስተላልፈውን መልእክት ይከተልና ድንበር የለሽ ይሆናል። ሁሉም በሰላም ይኖራል። ዳኛም ሳያስፈልግ ይቀጥላል። ለአንዱ የመጣው ለሌላውም መምጣቱ የማይቀር መሆኑን ያላወቀ ሰው ነው። ተቋማት ይዘጋሉ። ከቤት ሆኖ በኤአይ ፍልስፍና መሰረት ይረዳል። ተረድቶ ራሱን ይለውጣል ብሎ በአጭር ቋንቋ የተጠቀመው ውስጡን ስትመለከተው ግን ተናጋሪ የማያስፈልገው ሰው ራሱን አውቆ የህይወት ትርጉምን ለይቶ አፈርን ምግብ አድርጎ እንጨትን ፋብሪካ ኢንዱስትሪ ውጤት የሚያመጣ ፍልስፍና ውስጥ ገብቶ መሄድ ከጀመረ ቤቱን ችሎ ራሱን ተቋቁሞ ሌላውን መርዳት የሚችል ደረጃ ላይ ከደረሰ አያስፈልግም፣ መሪም አያስፈልግም። መሪውም ለራሱ ያስብ። ዓለም በአንድ አቅጣጫ በአንድ ሁኔታ ላይ ያስብና የዓለምን መሪ እንቅስቃሴ የህይወት ትርጉም በጋራ የሚካፈሉ ከሆነ
ወደ ነበረበት ወደ ቀድሞው ጥንት ወደ ነበረበት ህይወት ይመለሳል ማለት ነው። ኤአይ የሚያስተላልፈው መልእክት ይሄን ነው። ከተማርክ፣ ከበረታ፣ ከተጋ የምታገኘውን ገንዘብ መቆጠብ ከቻልክ ለማን ነው ሌላው የሚሰራው? እያንዳንዱ ራሱን ከቻለ የሰለጠኑ ዓለማት ውስጥ የሚኖሩ እኮ ይህንን ስላወቁ ነው። የህይወት ትርጉምን ለይቶ ስላወቁ ነው። ማንንም ብናገር እኔም ከሚሄድበት መንገድ እኔ ከተሳፈርኩበት መርከብ ላይ እኔው እየመራሁ እኔም መርከቡን እየነዳሁ አቅጣጫውን ሳልስት በህይወት ዘመኔ ይሄዳሉ ብሎ ነው የምኖረው። ያንን ነው ማወቅና ማየት የሚገባን። በዚህ ሁለተኛ የህይወት ጉዞ ትርጉሙን አጠቃላሉ። ሶስተኛውን በሌላ ጊዜ እንገናኛለን። ደህና ቆዩ።